የእብድ ድግስ ከመሰለው መካከለኛው ምስራቅ እጅግ አስደንጋጭ መረጃ ወጥቷል። የኢራን ከፍተኛ ሚኒስተር ትራምፕን ለመግደል ዝተዋል። በአይናችን ስር ኖት የሚል መልእክት ማስተላለፋቸው አነጋጋሪ ሆኗል። ይህ የኢራን ሚኒስተር የግድያ ዛቻ ከመሰማቱ አስቀድሞ ደግሞ ትራምፕ ግደሏቸው፣ ተኩሱ የሚል የመጨረሻ ትዕዛዝ ለጦራቸው ሰጠዋል። ወዲህ ደግሞ ኔታንያሁ ኢራንን ለማጥፋት ተዘጋጅተናል ማለታቸውን ተከትሎ ኢራን ወታደራዊ ዕቅዷን ይፋ አድርጋለች። አሜሪካና እስራኤል ጥቃት ከከፈቱ በአጸፋ መልስ የኢላማ ዝርዝር አዘጋጅቻለሁ ብላለች ኢራን። በዚህም መሰረት የኃይል ተቋማት ይመታሉ። የዩናይትድ ስቴትስ የባህር ኃይል እገዳ ከቀጠለ የቀይ ባህር ዋና መስመር ባብኤል መንደብ ይዘጋል። ጠላት በኢራን ላይ የእግረኛ ጦር ካሰማራ አሜሪካን የጦር ሰፈሮች በህዝብ ማዕበል እንወራለን፣ ዙሪያ ክብ ህዝብ በማሰለፍ እንከላከላለን ብላለች። በእውነቱ ይህ በጣም አስፈሪና አስደንጋጭ ነው። የውጥረቱን ማዕከል ሆርሙዝ ላይ የተከለው የሚድል ኢስት ግብግብ ዳግም ሊፈነዳ ነው። ሚሳኤሎች ሊተኮሱ ሁሉም አካላት ተዘጋጅተዋል። ኢራን አዳዲስ የጥቃት ስልቶችን ነድፌ በተጠንቀቅ ሁኛለሁ ብላለች። ተጨማሪ የአሜሪካ ጀቶችና ድሮኖች ወደ ቀጠናው እየተጓጓዙ ነው። ዙሩ እጅጉን እየከረረ ነው። ዛሬ ደግሞ ትራምፕ ተኩሳችሁ ግደሏቸው የሚል ትዕዛዝ አስተላልፈዋል። ውድ የአንድ አፍታ ሚዲያ ቤተሰቦች እነዚህን ጉዳዮች በስፋትና በጥልቀት እናያለን። ማዕከሉን ሆርሙዝ ላይ ስላደረገው ውጥረት ዝርዝር ጉዳዮችን እናነሳለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ግደሏቸው፣ ተኩሱ ሲሉ ትራምፕ የመጨረሻውን ወታደራዊ ትዕዛዝ ሰጠዋል። ነውጠኛው መሪ ትራምፕ የተፈራው ትዕዛዝ ለጦር ኃይላቸው ከባዱን ትዕዛዝ ሰጠዋል። በሆርሙዝ ወሽመጥ ፈንጂ የሚያስቀምጥ ማንኛውንም ጀልባ ተኩሳችሁ ግደሉ ሲሉ አዘዋል። በሌላ በኩል ኢራን በስትራቴጂካዊው የሆርሙዝ ወሽመጥ ላይ ያሰማራቻቸው ዘመናዊ ተንሳፋፊ ፈንጂዎች የዓለምን የነዳጅ መስመር አደጋ ላይ መጣላቸው ተሰምቷል። አሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ፈንጂ የሚያስቀምጥ ማንኛውንም ጀልባ ተኩሳችሁ ግደሉ ሲሉ ለባህር ኃይላቸው ትዕዛዝ ሰጠዋል። የአሜሪካ ባህር ኃይል ማንኛውም ጀልባ ላይ እንዲተኩስና እንዲገድል አዝዣለሁ። ትናንሽ ጀልባዎች ምንም እንኳን በሆርሙዝ የባህር ወሽመጥ ፈንጂዎችን እያስቀመጡ ይሆናል ሲሉ በትሩዝ ሶሻል ልጥፋቸው ላይ አስታውቀዋል። ምንም ማምታታት አያስፈልግም ያሉት ትራምፕ የአሜሪካ ፈንጂ አስወጋጆች ወሽመጡን አሁን እያጠሩ ነው ብለዋል። ዶናልድ ትራምፕ የባህር ኃይላቸውን ፈንጂ የሚያጠምድ ማንኛውም የኢራን ጀልባ ላይ ተኩሱና ግደሉ ካሉ በኋላ ኢራናውያን መሪያቸው ማን እንደሆነ ለማወቅ ተቸግረዋል ሲሉ በማህበራዊ ሚዲያ ላይ ጽፈዋል። ትራምፕ በሀገሪቱ ውስጥ ወግ አጥባቂና ለዘብተኛ በሆኑ ባለስልጣናት መካከል ፍትጊያ መኖሩን ጨምረው ተናግረዋል። አሜሪካ የሆርሙዝ ወሽመጥን ሙሉ በሙሉ እየተቆጣጠረች ነው ያሉት ጀብደኛው ትራምፕ ካለ አሜሪካ ፍቃድ አንድ መርከብ እንደማይገባና እንደማይወጣ አስታውቀዋል። ይህ በእንዲህ እንዳለ ኢራን በስትራቴጂካዊው የሆርሙዝ ወሽመጥ ላይ ያሰማራቻቸው ዘመናዊ ተንሳፋፊ ፈንጂዎች የዓለምን የነዳጅ መስመር አደጋ ላይ መጣላቸው ተዘግቧል። ዋሽንግተን ፖስት የፔንታገን ሚስጥራዊ ሰነዶችን ዋቢ አድርጎ እንደዘገበው ኢራን በሆርሙዝ ወሽመጥ ላይ በጂፒኤስ የታገዙና በራሳቸው የሚንቀሳቀሱ ዘመናዊ የባህር ላይ ፈንጂዎችን አሰማርታለች። አደገኛ ቀጠናው 1400 ስኩዌር ኪሎ ሜትር ስፋት ያለው ሲሆን ይህም የፈረንሳይዋን ዋና ከተማ ፓሪስን ስፋት በ14 እጥፍ እንደሚበልጥ ተነግሯል። የአሜሪካ መከላከያ ሚኒስቴር ፔንታገን ምክር ቤት አባላት በሰጠው ሚስጥራዊ ማብራሪያ ፈንጂዎቹ በቴክኖሎጂ የተራቀቁ በመሆናቸው በቀላሉ ለማግኘትና ለማጽዳት እጅግ አስቸጋሪ ናቸው። እነዚህን ፈንጂዎች ሙሉ በሙሉ ለማጽዳትና ቀጠናውን ለትራንስፖርት ክፍት ለማድረግ ቢያንስ 6 ወራት ሊፈጅ እንደሚችል ተገምቷል። የኢራን አብዮታዊ ዘብ ማንኛውም የጦር መርከብ ወሽመጡን ለማለፍ ወይም ፈንጂ ለማንሳት ቢሞክር ጥቃት እንደሚሰነዝር በግልጽ
አስታውቋል። ይህም ማለት ኢራን በዝምታ ካልተመለከተችና ጥቃቱን ከቀጠለች ፈንጂ የማንሳቱ ስራ ፈጽሞ የማይታሰብ ይሆናል። ምንም እንኳን በአሁኑ ወቅት የተኩስ አቁም ስምምነት ቢኖርም የባህር መንገዱ አሁንም ዝግ ነው። የኢራን ባለስልጣናት አሜሪካ የጣለችውን የባህር ከበባ ካላነሳች ወሽመጡን አንከፍትም የሚል ጥብቅ አቋም ይዘዋል። በሌላ በኩል እንደ ሃባክ ሎይድ ያሉ ዓለም አቀፍ የጭነት መርከብ ኩባንያዎች መንገዱ ከፈንጂ ነፃ መሆን በገለልተኛ አካል ካልተረጋገጠ መርከቦቻቸውን ለአደጋ እንደማያጋልጡ አስታውቀዋል። የዓለም ነዳጅና ጋዝ አቅርቦት 1/5ኛው የሚያልፍበት ይህ ወሽመጥ መዘጋቱ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ እንዲንር አድርጓል። ይህንን ችግር ለመፍታት ብሪታንያና ፈረንሳይ የመሪነቱን ሚና በመያዝ ከ30 በላይ ሀገራት የተሳተፉበት ጥምረት በለንደን መመስረታቸው ተገልጿል። ይህ ጥምረት ጦርነቱ ሲያበቃ ፈንጂዎችን የማጽዳትና የንግድ መርከቦችን የመጠበቅ ስራ ለመስራት አቅዷል። ምንም እንኳን ሚስጥራዊው ዘገባ የወጣ ቢሆንም የፔንታገን ቃል አቀባይ ሾን ፓርኔል በሰጡት መግለጫ ወሽመጡ ለ6 ወራት ተዘግቶ ይቆያል የሚለው መረጃ ስህተት ነው በማለት አስተባብለዋል። ሆኖም ግን በስፍራው ያለው ተጨባጭ ሁኔታና የኢራን አብዮታዊ ዘብ እየሰጠ ያለው ማስጠንቀቂያ ቀጠናው አሁንም ከፍተኛ የጦርነት ስጋት እንደተጋረጠበት ያሳያል። የዓለም ሀገራት አይናቸው በዚህ ጠባብ ግን ደግሞ እጅግ ወሳኝ በሆነው የውሃ መስመር ላይ አርፏል። እዚህ የውሃ መስመር ላይ ደግሞ አንድ ያልታየ ክስተት እየታየ ነው። ይኸውም ለ50 ቀናት በሆርሙዝ የቆሙት መርከበኞች ኑሮ ጉዳይ ነው። በዓለም ላይ ከምንለብሰው ልብስ እስከ ምን ይዘው ስልክ እንዲሁም የቤት ዕቃዎች በአጠቃላይ የምንጠቀምባቸው 90% ቁሶች የሚጓጓዙት በመርከብ ላይ ነው። እነዚህን ዕቃዎች የሚያጓጉዙ መርከበኞች የመርከብ ላይ ሕይወታቸውና በሚከፈላቸው ጥሩ ደሞዝ ምክንያት ስራው ብዙ ሰው የሚፈልገው ከመሆኑ ሌላ በቀላሉ የሚገኝ አይደለም። መርከበኞች በባህር ላይ በሚያሳልፉበት ጊዜ የሚመገቡት መርከብ ላይ ባለው ፕሮፌሽናል በሆነ ሼፍ የሚዘጋጅ ሲሆን በዘወትር ማዕዳቸው ላይ ስጋ፣ ፍራፍሬና ጣፋጮች ሁልጊዜ ይኖራሉ። በሳምንት አንድ ቀን ምሽት ደግሞ በመርከቧ በረንዳ ላይ አሳና ጥብሳ ጥብስ እያዘጋጁ በጨረቃ ብርሃን ዘና ይላሉ። መርከበኞች ሁልጊዜ ጽዱ ናቸው። እያንዳንዱ መርከብ ላይ የባህሩን ውሃ እያጣራ ልብስ አጥቦ አድርቆ የሚተኩስ ትልቅና ዘመናዊ ላውንደሪ ማሽን አለ እና የሥራ ልብሳቸው በየቀኑ ይታጠባል። ገላቸውን ቢያንስ በቀን አንድ ጊዜ መታጠብ የሚችሉበት ሻወር አላቸው። መርከበኞች ስራ ላይ ቆይተው ምሳ ሰዓት ሲደርስ ልክ በምድር ላይ እንዳሉ ሁሉ የሥራ ልብሳቸውን አውልቀው ንጹህ ልብሳቸውን ቀይረው ነው ወደ መመገቢያ ክፍላቸው የሚሄዱት። ይህ ሁሉ ነገር ሰላም በሆነበት ወቅት የመርከበኞች የዕለት መደበኛ ህይወት ነበር። አሁን ግን ነገሮች ተቀያይረዋል። ራሷን የዓለም ፖሊሲ አድርጋ የምታየው አሜሪካ በኢራን ላይ በከፈተችው ያልተሰላ ጦርነት ምክንያት ኢራን የሆርሙዝን ሰርጥ ከዘጋች በኋላ ይሄ የሚያስቀናው የመርከበኞች ህይወት ተቀይሯል። በአሁኑ ወቅት በሆርሙዝ ሰርጥ አካባቢ ባሉ የውሃ ክፍሎች ላይ 2000 የሚደርሱ የተለያዩ ዕቃዎችን የጫኑ የሲቪል መርከቦች የቆሙ ሲሆን አንዳንዶቹ በዛ ስፍራ ላይ 50 ቀናት ሆኗቸዋል። በአብዛኛው መርከቦች ውስጥ የያዙት ስንቅ ጨርሰዋል። በመርከቦቹ ማቀዝቀዣዎች ውስጥ የነበሩት ትኩስ አትክልቶችና ፍራፍሬዎች ሙሉ በሙሉ አልቀዋል። በዚህም ምክንያት ረሃባቸውን ለማስታገስ ከቆሙበት ባህር አሳ እያጠመዱ ለመብላት ተገደዋል። መርከበኞች ምንም እንኳን በአብዛኛው በውሃ ላይ ቢያሳልፉም አሳ እንደ አንድ የምግብ አይነት ሆኖ በፕሮግራም ይመገባሉ እንጂ እንዲህ በየቀኑ አሳ ለመብላት አይገደዱም ነበር። አሁን ግን ብቸኛው የፕሮቲን ምንጫቸው እሱ በመሆኑ በሳምንት አንድ ቀን በመርከቧ በረንዳ ላይ ሆነው መዝናናት የሚመገቡትን አሳ አሁን የየዕለት ምግባቸው ሆኗል። የባህሩን ውሃ የሚያጣሩ ትላልቅ ማሽኖች የያዙት ነዳጅ እያለቀ በመሆኑ አንድ መርከበኛ በቀን ውስጥ እንዲጠቀም የሚፈቀድለት የውሃ መጠን በጣም ውስን ሆኖ አብዛኛው ውሃ ለመጠጥና ለምግብ ማብሰያ ብቻ እንዲውል ይደረጋል። እነዛ በቀን ሁለቴ ሻወር መውሰድ የለመዱ መርከበኞች ለገላ መታጠቢያ የሚሆን የተጣራ ውሃ እጥረት በመከሰቱ ገላቸውን ለቀናት ሳይታጠቡ ለመቆየት ተገደዋል። በየቀኑ ታጥቦና ተተኩሶ የተዘጋጀላቸውን ይለብሱ የነበሩ ሰዎች አሁን ላይ የሥራ ልብሳቸውን እንኳን እንደ ልብ ለመቀየር እያቃታቸው ነው። ከዚህም ባለፈ
የመርከቧን ሙቀት የሚቀንሱ ኤሲ ሲስተሞች ነዳጅ ስለሚበሉ የሚሰሩበት ሰዓት እንዲቀነስ በመደረጉ በመርከቡ ውስጥ ያለውን ሙቀት ሊቋቋሙት ከማይችሉት በላይ አድርጎታል። በቁጥር 20 ሺህ እንደሚሆኑ የሚገመቱት እነዚህ በተለያዩ መርከቦች ላይ ያሉ መርከበኞች ሆርሙዝ ሰርጥ ላይ ያሉበት ሁኔታ አብዛኞቹ ይህንን ይመስላል። ከዚህም በላይ ደግሞ ስጋት የሆነባቸው በተለይ ከተኩስ አቁሙ ስምምነቱ በፊት በበላያቸው የሚሄዱት ድሮኖችና ተዋጊ ጀቶች ለትልቅ የስነ ልቦና ችግር ዳርጓቸው ነበር። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነው ቦታ 40 ኪሎ ሜትር ብቻ ነው። ሰርጡ በማዕከላዊ ክፍሉ ብቻ ትላልቅ መርከቦችን ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫው ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለውን ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱንብ ደሴቶች አቅራቢያ ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦችን የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎች ይናገራሉ። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራንና የኢራቅ ጦርነት ወቅት ተከስቷል። የሆርሙዝ ወሽመጥ በዓለም ላይ በጣም አስፈላጊው የስትራቴጂክ የኃይል መስመር ነው። የፋርስ ባህረ ሰላጤን ከአረብ ባህር ጋር ያገናኛል። በዓለም 39 በመቶ የሚሆነውን የባህር ድፍድፍ ነዳጅና 19 በመቶ የተፈጥሮ ጋዝ ይተላለፍበታል። ከአብዛኞቹ ስትራቴጂካዊ መስመሮች በተለየ የባህር ሰላጤው ሀገራት ምርታቸውን የሚልኩበት ከሆርሙዝ ውጪ ሌላ አማራጭ የላቸውም።